good to be champions, champions. Feels good to be champions, champions. ፉትቦል እግር ኳስ ሁሉንም ነገር የምናይበት ሲኒማ ነው። አንዳንድ ቀን እንደ ላላላንድ የሚያዝናና፣ አንዳንድ ጊዜ ደግሞ እንደ ታይታኒክ የሚያሳዝን። ነገር ግን ፉትቦል ብዙ ጊዜ እንደ ስፓርታከስ ደምና ሸዋ ነው። ጨዋታው ከቆንጆ እስከ አሳዛኝ፣ ከጭካኔ እስከ አውዳዊ እንዲሁም ደግሞ ፍጹም ልብ ሰባሪ እስከ መሆን ድረስ ሁሉንም ነገር እንደሆነ ይታወቃል። ነገር ግን በጥቂት አጋጣሚዎች ፉትቦል ጦርነት ነው እና እንደ ደጋፊ ከመውደድ ውጭ ሌላ አማራጭ የለንም። ትልልቅ መድረኮች፣ የበዙ ፍላጎቶችና የተራቡ ተቀናቃኞች ሁልጊዜም በጣም ትኩስ ውጊያዎችን እንደሚያሳዩ የታወቀ እውነታ ነው። ይህ የባትል ኦፍ ኑረምበርግ እያንዳንዱ ግባቶች የነበሩት ገና ከጅምሩ ነበር። ይህ ጨዋታ የወርልድ ካፕ የጥሎ ማለፍ ጨዋታ ነው። ስለዚህ መድረኩ ከዚህ በላይ ትልቅ ሊሆን አይችልም እና ይህ ጨዋታ ሁለት ትልልቅ የእግር ኳስ ሀገሮችን አፋጧል። ከእነርሱ መካከል ማንም የወርልድ ካፕን አሸንፎ አያውቅም ነበር። ስለዚህ ፍላጎት በእውነት ከፍተኛ ነበርና ሁለቱም ተርበው ነበር። ይህ ጨዋታ በፖርቹጋልና በኔዘርላንድ መካከል ያለ ጨዋታ ብቻ አልነበረም። ይህ የባትል ኦፍ ኑረምበርግ በስፖርቱ ታሪክ ውስጥ በጣም ድራማዊው፣ በጣም ጨካኝና በጣም አመፀኛ ከሆኑ የእግር ኳስ ጨዋታዎች ውስጥ አንዱ ነው። ሰላም እንደምን ሰንብታችሁልናል ውድ አድማጮቻችን። በዓለም እግር ኳስ አፍቃሪያን ዘንድ በጉጉት የሚጠበቀው የዓለም ዋንጫ ሊጀምር 28 ቀናት ብቻ ቀርተውታል። ይህ ለመጀመሪያ ጊዜ በ3 ሀገራት አስተናጋጅነትና በ48 ሀገራት መካከል የሚደረግ የእግር ኳስ ውድድር ብዙ ውዝግቦችን እያስነሳ ቆይቶ እነሆ ሊጀምር የ4 ሳምንታት ወይም 28 ቀናት ብቻ እድሜ ይቀሩታል። ሆኖም ዛሬ ውድ አድማጮቻችን ዓለም ዋንጫንና 28 ቁጥር ያላቸውን ዝምድና ልናነሳ ወደድን፣ የቀሩት ቀናትን በምክንያት በማድረግ በሜይ 28 1928 ፊፋ የወርልድ ካፕን ለመፍጠር በይፋ ወሰነ። የዚህ ዓመት ቶርናመንት በዋናነት የወርልድ ካፕን እንደ ኮንሴፕት መኖርና እንደ አንድ ሴንቸሪ ገደማ መሆኑን ያከብራል። የመጨረሻውን የ2025ቱን የኳታር ዓለም ዋንጫ ጨምሮ አብዛኞቹ የወርልድ ካፖች የተካሄዱት ለ28 ቀናት ብቻ ጊዜ ነበረ። አዲሱ ኤዲሽን ግን ስንመለከት ይህ ፎርማትን ለማስተናገድ ወደ 39 ቀን ማራቶን አድጓል። ለዚህም ደግሞ እንደ ዋነኛ ምክንያት የሚቆጠረው የተሳታፊዎች ቁጥር ከ32 ወደ 48 ማደጉ ነው። ኢራናዊው ሚድፊልደር ካሪም ባጋሪ በ29 ወርልድ ካፕ ኳሊፋየር ውስጥ 28 ጎሎችን በማስቆጠር ከፍተኛውን ቁጥር ይዟል። በዚህ መሰረት በዓለም እግር ኳስ ታሪክ ውስጥ ብዙ ሌጀንዶችን ያየን ቢሆንም ከፔሌ እስከ ማራዶና፣ ከክርስቲያኖ ሮናልዶ እስከ ሊዮኔል ሜሲ እነ ኔይማርን ጨምሮ ብዙ የእግር ኳስ ወዳጆች እነ ሚሮስላቭ ክሎዝን አይተናል። ሆኖም ግን በወርልድ ካፕ ኳሊፋየር እንደዚህ ኢራናዊ ብዙ ጎልን ያስቆጠረ የለም። ከሁሉም በላይ ደግሞ ሪካርዱን ገራሚ የሚያደርገው እነዚህን ጎሎች ማስቆጠር የቻለው በ28 የወርልድ ካፕ ኳሊፋየር ብቻ መሆኑ ነው። ከዚህ በተጨማሪ በጀርመን በተካሄደው የ2006 የዓለም እግር ኳስ ዋንጫ በአንድ ቶርናመንት ውስጥ ከፍተኛ ቁጥር ያለው ሬድ ካርድ ክብረ ወሰንን የያዘ ነው። በዚህ የዓለም ዋንጫ ላይ 28 ተጫዋቾች 28 ሬድ ካርዶችን ተመልክተዋል። ይህም ሪኮርድ ብሬኪንግ ቶርናመንት ቢያስብለውም ሬድ ካርድ የታየበት ጨዋታ ሲሆን 20 ጨዋታዎች እያንዳንዳቸው ቢያንስ አንዳንድ ቀይ ካርዶችን ማስመልከት ችለዋል። ለዚህም መሰረት ተጫዋቾች ለተለያዩ ከፍተኛና ዝቅተኛ የዲሲፕሊን ቅጣቶች ተቀጥተዋል። በዚህም አድርገን በ2006 ወርልድ ካፕ ከፍተኛውን ቀይ ካርድና ቢጫ ካርዶችን የተመዘገቡበትን ጨዋታ ልናነሳ ወደድን። አብራችሁን ቆዩ። ይህ ጨዋታ በዓለም ዋንጫ ታሪክ በሌሎች ቦታዎች ሁሉንም አይነት መጥፎ የሚባሉ ክብረ ወሰኖችን ሰብሯል። እናም ይህ እንደሚመጣ ማወቅ ነበረብን፣ ምክንያቱም እነዚህ ሁለት ቡድኖች በትክክል አይስማሙ ነበር። ከ2006ቱ የዓለም እግር ኳስ ዋንጫ በፊት በነበረው የመጨረሻ ትልቅ ውድድር ላይ አንድ ነገር መምሰል ጀምሮ ነበር። በዩሮ 2004 ላይ እነዚህ ሁለቱ ቡድኖች ለፍጻሜ ቦታ ተዋግተው ነበር። ይህ ጠንካራ ፉክክር የታየበት ጨዋታ ነበር። ነገር ግን አዘጋጇ ፖርቹጋል በጠባብ ውጤት 2-1 አሸንፋ ማለፍ ቻለች። ኔዘርላንድ አልረሳችም ነበር። ስለዚህ ወደዚህ የዓለም ዋንጫ ጨዋታ የገቡት በልባቸው ቅሬታንና በአእምሯቸው በቀልን ይዘው ነበር። ከ2 ዓመት በፊት በነበረው በዚያ የዩሮ የግማሽ ፍጻሜ ጨዋታ ላይ የተሳተፉት 16 ተጫዋቾችም በዚህ ጨዋታ ላይ ተሳታፊ ነበሩ። ስለዚህ በሁሉም አእምሮ ውስጥ ትኩስ ነበር ማለት ነው ይህ ጨዋታ።
ወደዚህ ጨዋታ ሲገቡ ፖርቹጋል ቅድመ ግኝትን አግኝታ ነበር። በምድብ ጨዋታ ሁሉንም ጨዋታዎች አሸንፋና በጣም አስፈሪ ቡድን ነበራቸው። የባሎንዶር አሸናፊውና በዓለሙ ላይ ካሉ ምርጥ ተጫዋቾች ውስጥ አንዱ የሆነው ሉዊስ ፊጎ እንዲሁም በዓለም እግር ኳስ ጨዋታ ምርጡ ወጣት ተጫዋች የሆነው የ21 ዓመቱ ክርስቲያኖ ሮናልዶ ነበራቸው። ከነዚህም ሁለት ተጫዋቾች ውጪ እንደ ማኒች፣ ሪካርዶ ካርቫሊዮ፣ ሄልደር ፖስቴጋ እና ዴኮን የመሳሰሉ ታላላቅ ተጫዋቾችም እንዲሁ ነበሯቸው። ነገር ግን ደግሞ ኔዘርላንድ በቀላሉ የሚሸነፉ አልነበሩም። በዓለም ላይ ካሉ ምርጥ ግብ ጠባቂዎች ውስጥ አንዱ የሆነውን ኤዲን ዋንደርሳን ነበራቸው። ከዚህም በተጨማሪ እንደ ሮቢን ቫን ፐርሲ እንደ አሪያን ሮበን እና ደርካይት ካሉ ተጫዋቾች ጋር በመሆን የፊት አጥቂውን ሲመሩ ዌስሊ ሽናይደር፣ ቫን ቫስተን፣ ጆቫኒ ቫን ፕሮኮርስት እና ቫንደርቫርት አይነት አማካኞችም ነበሯቸው። ይህ ጨዋታ ሊገምቱት የሚችሉትን ጥራት ሁሉ ነበረው እና በሁሉም ዓለም ዙሪያ ደጋፊዎች ግቦችን፣ ፈጠራዎችን፣ ክህሎቶችንና የተለያዩ ፍላየሮችን ለማየት ጓጉቶ ነበር። ነገር ግን ያገኘው ብልጭታውን ብቻ ነበረ። እናም እነርሱ ገና ከጅምሩ በርትተዋል። ገና ጨዋታው በጀመረ በ90 ሰከንድ ውስጥ ማርክ ቫን ቦሜል ክርስቲያኖ ሮናልዶን በግማሽ ሜዳ አካባቢ ከጣለው በኋላ የጨዋታው የመጀመሪያ ቢጫ ካርድን ተመለከትን። መላውን ጨዋታ እንዴት እንደሚሄድ አቅጣጫ ያስቀመጠ ነበረ። ያ ጨዋታ መጥፎ ነበር። ነገር ግን እሱ መጥፎ እንደነበረ ሁሉ ክርስቲያኖ ሮናልዶ በዚያ ጨዋታ ካጋጠሙት አጨዋወቶች የከፋው አልነበረም። ቀጣዩ አደገኛ ጨዋታ ሮናልዶ ጨዋታውን ያለ ጊዜ እንዲያጠናቅቅ አደረገው። እናም በቀጥታ ከሜዳ እንዲወጣ አደረገው። ነገር ግን ከዚህ በኋላ ኔዘርላንድስ በጨዋታው መሪነት ለመውሰድ ሞክረው ነበር። ሮበን ሙከራ አድርጎ ነበር፣ ነገር ግን ኳሱን ዝቅ አድርጎ መምታት አልቻለም። ከጥቂት ደቂቃዎች በኋላ የቡድን አጋሮች የረጃጅም ርቀት ቅጣት ወይም ደግሞ ሙከራዎችን ማድረግ ችለው ነበር። ነገር ግን በፖርቹጋላዊ ግብ ጠባቂ ሪካርዶ ሙከራቸው መክሸፍ ችሏል። በመቀጠልም በ8ኛው ደቂቃ ሌላ የደጅ ተጫዋች በጣም አስከፊ በሆነ አጫወት ዳኛውን ማስታወሻ ደብተር ውስጥ ራሱን አገኘ። ካሊድ ባልዞሆርዙ የሮናልዶን ጭን ላይ እግሩን አሳርፎ ሊሰብረው ምንም አልቀረውም ነበር። ዳኛው ወዲያውን ቢጫ ካርድ አሳዩት። ሮናልዶ ለዚያ ጉዳት የሕክምና እርዳታ ማግኘት ነበረበት። ጭኑን ተጠቅርዶ ነበር እናም የሚወጣ ይመስል ነበር። ነገር ግን ይህ ወጣት ተጫዋች ተመልሶ ወደ ሜዳ መግባት ቻለ። እናም እዚህ ጋር ምን እየተካሄደ እንደነበር ግልጽ ነበር። የደጅ ተጫዋቾች ክርስቲያኖ ሮናልዶን ኢላማ አድርገውት ነበር። እርሱ ምን ያክል ለውጥ አምጪ እንደሆነ ያውቁ ነበርና ስለዚህም ቀድሞ ከጨዋታው ውጪ ለማድረግ ፈልገው ነበር። እናም ሰራላቸው። የፖርቹጊዝ ተጫዋቾች ደቾች ምን እያደረጉ እንደሆነ አስተውለው በጣም ተቆጡ። ስለዚህም ታጥቀው ለጦርነት ተዘጋጁ። ሮናልዶን የገጩ ተጫዋቾችን ኢላማ በማድረግ በወጣታቸው ስም መበቀል ጀመሩ። አስተውሱ፣ ቫን ቦሜል ጨዋታው በጀመረ በ90ኛው ሰከንድ ሮናልዶን የጣለ የመጀመሪያው ተጫዋች ነበር። ስለዚህም በ20ኛው ደቂቃ ማኒች ቫን ቦሜልን ከሜዳ ጠርዝ አጠገብ ወደ መሬት ደባለቀው። የፖርቹጊዙ ተጫዋች ለዚህ የቢጫ ካርድ ተመለከተ። ነገር ግን ግድ አልነበረውም። እሱ በቀሉ አስቦ ነበርና ይህም በቀል ጣፋጭ ሆነ። ነገር ግን ሮናልዶ እንዲጎዳ በሞከረው በሁለተኛው ሰው ላይ የደረሰው በጣም የከፋ ጉዳት አያምኑንም ውድ አድማጮቻችን። ነገር ግን ይህ ከሰከንዶች በኋላ ይሆናል። ነገር ግን ከዛ በፊት ማኒች ሁሉንም ነገር ማድረግ የሚችል ተጫዋች መሆኑን አሳየ። ሮናልዶን ለመበቀል አግባብ ያለውን አጫወትን ካሳየ ከ3 ደቂቃዎች በኋላ ለፖርቹጋል ቆንጆ ጎል በማስቆጠር በቀልን አጣጣመ። ከፓውሊስታ ኳስን ተቀበለ። ኔዘርላንዶችን አስታሎ አንድ አለፈ፣ ሁለተኛም አለፈ። ከዛም በኋላ ኳሱን በቫንደርሳን መረፍ ላይ አሳረፈ። ያቺ ጎል ለፖርቹጋል ደጋፊዎች፣ ለአሰልጣኝ ቡድን አባላትና ተጫዋቾች እጅግ በጣም ጣፋጭ ነበረች። ደቾቹ በዚያ የጨዋታ ወቅት ብዙ ጥፋቶችን፣ ብዙ ቢጫ ካርቶችንና ብዙ ኃይል የቀላቀለ ጨዋታን ማድረግ ችለው ነበር። ነገር ግን የማኒች ጎል ፖርቹጊዞች አሁን የሚፈልጉትን ጣፋጭ የመሪነት ጎል ሁና ተመዘገበች። አሁን ውድ አድማጮቻችን ጨዋታው ግብ ሳይቆጠርበት በፊት ደጆቹ ዳርክ አርት ወይም ደግሞ ኃይል የቀላቀለበትን ጨዋታ ሲጠቀሙ ነበር ብላችሁ ካሰባችሁ እጅጉኑ ተሳስታችኋል። ግብ ከገባባቸው በኋላ ይልቁንም ይህ በ10 እጥፍ ሆነ። ብቸኛው ልዩነት ደግሞ ፖርቹጊዞች አሁን የሚጠብቃቸውን ኃይል የቀላቀለ አጨዋወት እነርሱም ዝግጁ በመሆን መመለስ መጀመራቸው ነው። ከኳስ ይልቅ እግር ሲመታ፣ ከእድል ይልቅ ንትርክ ሲበዛ፣ ከማታለልና ከማለፍ ይልቅ ደግሞ እንዲሁ ፍልሚያ ሲበዛ ማየት ጀመርን። በአጠቃላይ ከዚህ በፊት ካየነው የበለጠ ድራማ መሆን ጀመረ። ተጫዋቾቹ ውጤቱን ከመቀየር ይልቅ ሂሳብ ማወራረድ ላይ የበለጠ ፍላጎታቸውን ያሳደሩ ይመስላል። ነገር ግን ለጥቂቶች ጊዜ ያክል ሁለቱ ቡድኖች እርቅ ያወረዱ፣ መሳሪያቸውንም የጣሉና በጨዋታውም ላይ ትኩረት ለማድረግ የወሰኑ ይመስል ነበር። ነገር ግን ተሳስተናል፣ በጣም ተሳስተናል። ምክንያቱም በ31ኛው ደቂቃ
ኮስቲና ፊሊፕ ኮኩን በአደገኛ ጨዋታ ላይ ጉዳት አደረሰበት። ቢጫ ካርድ ተመለከተ። በቅርቡ ወደ ቀይ የሚያድግ ነገር ግን ከዚህ ብዙም ሳይቆይ ክርስቲያኖ በድጋሚ ወደቀ። በሰባተኛው ደቂቃ ላይ ከደረሰበት አስከፊ አጨዋወት በኋላ ጨዋታውን ለመጨረስ ወይም ቢያንስ እስከ ግማሽ ሰዓት ለመጫወት ሞክሮ ነበር። ነገር ግን በጣም ይቸገር ስለነበር መውጣት ነበረበት። ወጣቱ በእንባ ታጥቦ ተሰብሮና ተጎድቶ ከፍተኛ ፍላጎት ያለው ብቃቱን ማሳየት ሳይችል ከሜዳ መውጣት ቻለ። ጨዋታውን ያለ ጊዜው ማጠናቀቅ በእርግጠኝነት በቅዱ ውስጥ አልነበረም። ነገር ግን ምንም ያክል ቢሞክር መቀጠል አልቻለም። ስለዚህም በ33ኛው ደቂቃ በሲሜኦ ተተካ። ምርጡ ወጣት ተጫዋቻቸው በአስከፊ አጨዋወት ምክንያት ሲወጣ ማየት ፖርቱጊዞችን የበለጠ ያስቆጣቸው ይመስላል። ተቃራኒዎቻቸውን ጠንከረው በመጫወት አደጋ ማድረስ ጀመሩ። ነገር ግን አገሪቱ ካፈራቻቸው ምርጥ ወጣቶች አንዱ የስፖርት ሕይወትን ለማበላሸት መሞከራቸው አዎ እዚያ ጋር ሲሆን ነበር መስመሩን ያሰመሩት። ስለዚህ ምላሽ ለመስጠት ማሉ። ነገር ግን ጊዜም አልወሰዱም። ደጆች መጀመሪያ እንዲያጠቁ ፈቀዱላቸው። በ37ኛው ደቂቃ ላይም ሮቪን ቫን ፐርሲ በራሱ አስማት ሊፈጥር ምንም አልቀረውም ነበር። ኳስን በሳጥን ውስጥ አግኝቶ በፍጥነት ሁለት ፖርቱጊዝ ተጫዋቾችን መሬት ላይ ዘረራቸው። ነገር ግን ሙከራው መጠምዘዝና ጎል ማድረግ ነበረበት። ያ ደጆቹ በዚያ ምሽት ወደ ግብ ለማግባት በጣም የቀረቡበት ነበር። ነገር ግን በቅርቡ ደግሞ የበለጠ ይቀርባሉ። ያም ሆነ ይህ በመጀመሪያው አጋማሽ የነበሩ አጨዋወቶች፣ ግጭቶችና ጉዳቶች በ39ኛው ደቂቃ ወደ አንድ ትንሽ ግርግር አመሩ። ቀደም ሲል ቢጫ ካርድ የነበረው ኮስቲኛ አንድሬ ኦሄርን በመሃል ክብ አካባቢ ጥፋት ሰራበት። እናም ተጫዋቾቹ በፍጥነት በዳኛው ዙሪያ ተሰበሰቡ። ደጆቹ ዳኛውን ኮስቲናን እንዲሰጠውና ሲማከሩ፣ ፖርቱጊሶች ደግሞ እንዳይሆን ለማድረግ እየሞከሩ ነበረ። ደህና ኮስቲኛ በሜዳው ላይ ቀረ፣ ነገር ግን ለረጅም ጊዜ አይደለም። በ43ኛው ደቂቃ የፖርቹጋሉ ኑኖ ቫሌንቴ በ18 ያርድ ሳጥን ውስጥ በሮበን ደረት ላይ እግሩን አሳረፈ። ያ በጣም ግልጽ የሆነ የፔናልቲና የቀይ ካርድ ጥምረት ነበር። ነገር ግን ቫሌንታና ፖርቹጋል እድለኛ ነበሩ፣ ምክንያቱም አጨዋወቱ በቢልድ አፕ ላይ ኦፍሳይድ ነበረውና በሂደቱ ውስጥ ከጨዋታ ውጭ ስለነበረ ከዚህ በኋላ የተተካው ነገር ሁሉ ዋጋ አልነበረውም። በዚህም ጨዋታ አንድ ወይም ሁለት ቀይ ካርድ እንደማይቀር ግልጽ ነበር። ሆኖም ጥያቄው የመጀመሪያው ተጫዋች መቼ ይሆናል የሚል ነበር። በጣም በቅርቡ። ነገር ግን ከዚህ በፊት ሁለቱም ወገኖች ወደ ግብ እውነተኛ ሙከራዎችን ማድረግ ጀመሩ። የሽናይደር 44ኛው ደቂቃ ቅጣት ምት ከግቡ በላይ ወጣ። ነገር ግን የፓውሌታ ከሳጥን ውጭ የመጣው ኳስ በቫንደር ሳር ጥሩ ድነት ተደረገለት። አጋማሹ በዚህ ተጠናቀቀ ብሎ ካሰቡ ፍጹም ተሳስተዋል። እሱ አንድ ተጫዋች የታሪክ ማጠፊያ ነበረው። በመጀመሪያው አጋማሽ ጭማሪ ሰዓት ላይ ኮስቲና ጭንቀቱን ተዘናጋ። በሜዳው መሃል ላይ ምንም አይነት ስጋት ሳይኖርበት ኳስ በእጁ ነካ። ቀድሞውኑ ቢጫ ካርድ እንዳለበት የረሳ ይመስላል። ዳኛው ለሁለተኛ ጊዜ ቢጫ ካርድ አሳይተውት ከቀሪው ቡድን ቀድሞ ወደ መልበሻ ክፍል ማምራት ቻለ። ሁለተኛው አጋማሽ ተጀመረ። ፖርቹጋሎች አሁንም የጎል ብልጫ ቢኖራቸውም ነገር ግን ኔዘርላንዶች አሁን የቁጥር ብቻ ስላላቸው ጨዋታው በጣም የተለየ መልክ መስሎ ነበረ። ሉዊስ ፊሊፔ ስኮላሪ የጨዋታውን መሪነት ለመቀጠል ሁለተኛው አጋማሽ ላይ አዲስ እቅድን በማውጣት ወደ ሜዳ ገቡ። ነገር ግን ይህ እቅድ ከቶታል ፉትቦል ይልቅ ወደ ቶታል ሪኮል የሚመለስ ነበር። በ49ኛው ደቂቃ ፊሊፕ ኮኩ አቻ ለመሆን አስገራሚ ድል አግኝቶ ነበር። አማካኙ የቡድን አጋሩን ያደረገለትን የብስክሌት ምት ባይክል ሳይጠቀምበት መቅረቱን ተከትሎ በሳጥን ውስጥ ሰፊ ክፍተት ቦታ አገኘ። ኳሱን በፖርቹጋል ተከላካዮች ተመትቶ ለኮኩ ተመቻቸ። ሰውየው ምንም ማድረግ እንዳለበት በትክክል ያውቅ ነበር። ኳሱን በቀኝ እግሩ በአየር ላይ እንዳለ በቮሊ ወደ ግብ ጠባቂው አቅጣጫ መምታት ቻለ። ነገር ግን ግብ ጠባቂው ባለበት የግብ ብረቱ ታደገው። ኳሱ በፍጥነት የግቡን ግብ አግዳሚ መጥቶ ወጣ። እስካሁን በጨዋታው ውስጥ የተለየ ትልቅ እድል ያ ነበር። ነገር ግን ገና ብዙ የሚጠበቁ ነገሮች ነበሩ። ብዙ ድሎች፣ ብዙ ግጭቶች፣ ብዙ ድራማዎችና ብዙ የማስጠንቀቂያ ካርዶች፣ በጣም ብዙ እንዲሁም በጣም ብዙ የሚባሉ። በዚሁ ወደ ቀጣዩ ደቂቃ ስንመለከት ፔቲት ቫን ቦሜልን በመሃል ሜዳ ላይ ጎትቶ ስለጣለው ጥቃቱን በማቋረጡ ቢጫ ካርድ ተመለከተ። ቫን ቦሜል በፍጥነት ተነስቶ አቻ ለመሆን በቀጥታ ሊሞክር ምንም አልቀረውም ነበር። ከ30 ያርድ ርቀት ላይ የመታው ኳስ ሪካርዶ ወደ ማዕዘን እንዲወጣ አስገዳጅ ነበረ። ምክንያቱም በረጅም ርቀት ሙከራዎች እየተጠጉ ነበር። ተጫዋቾች
ተጫዋቾች ጥቂት ጊዜ ተጨማሪ ለመሞከር ወሰኑ። በ53ኛው ደቂቃ እንደገና ከደቾቹ ሙከራ ተደርጎ ነበር፣ ነገር ግን ኢላማውን አልጠበቀም። በቀጣይም ደግሞ ፊጎ ከሳጥን ውጭ እድሉን ሞክሮ ነበር፣ ነገር ግን ቫንደርሳን በቀላሉ ኳሱን መቆጣጠር ቻለ። ከዚህ በመቀጠል ማኒች ከሳጥን ውጭ የመታው ሙከራ እንዲሁ ይህ ሰው በቀላሉ መቆጣጠር ቻለ። ነገር ግን ማኒች ያደረገው ሙከራ ከፊጎ ሚልክ ከባድ ነበር። ለዚህም ምክንያቱ ደግሞ ዲን ቫንደርሳንን በጣም አስቸግሮ የቆየ መሆኑ ነው። ከዚህም በተጨማሪ ሌሎች የደጅ ተጫዋቾች ብዙ ሙከራዎችን ማድረግ ቢችሉም የፖርቹጋሉ ግብ ጠባቂ ኳሳቸውን ማዳን ጀመረ። ውድ አድማጮቻችን አሁን በቅርቡ መመልከት እንደቻልነው ጨዋታው ከሸካራ ጨዋታ ተመልሶ ኖርማል ጨዋታ መስሎ ነበር። ከዛ በተመለሰ ጊዜ ግን ደግሞ እንደገና ወደ መደበኛ የሸካራ ጨዋታ ግጭቶችና ማስጠንቀቂያዎች መመለስ ጀመረ። በዚህም መሰረት በ59ኛው ደቂቃ በዴኮ ላይ ቫን ብሮንክሆርስት ፋውል በመስራቱ ይህ ተጫዋች ተጎድቶ ወደቀ። ይህም ደግሞ ወደ ጠብ አመራ። በአንዱ ምርጥ ተጫዋቻቸው ላይ በደረሰ ግጭት ምክንያትም የፖርቹጋሉ ካፒቴን ፊጎ ቅሬታውን አሳየ። ከቫን ቦሜል ጋር ፊት ለፊት ተፋጠጠ፣ ግንባሩንም ገጨው። ለዚህም ቢጫ ካርድ ተሰየመ። እሱ ግን ግድ አልነበረውም። እናም ሌላ ደግሞ ምን ማድረግ እንዳለበት ያውቃሉ። የፖርቹጋል አሰልጣኝ ፊሊፕ ስኮላሪ ይህን አይተው በጣም ተበሳጩ። በፊጎም ላይ ልክ መሆኑን መናገራቸውን ቀጠሉ። አዎ እሱ እብድ አባባል ነበር፣ ነገር ግን ማለቴ ይህ በጣም እብድ ጨዋታ ነበር። እናም ገና አላለቀም። እንዲያውም አሁን ወደ ፍላት ደረጃ ላይ እየደረሰ ነው ማለት ይቻላል። በ60ኛው ደቂቃ በክርስቲያኖ ሮናልዶ ተቀይሮ የገባው ሲማኦ በቅጣት ምት ፖርቹጋልን 2-0 ሊያደርግ ምንም አልቀረውም ነበር። ነገር ግን ሙከራው ከጎል አግዳሚ በላይ ሆኖ ወጣ። ከዚያም በ63ኛው ደቂቃ ላይ የሌሊቱ ሁለተኛው ቀይ ካርድን ተመለከትን። በ7ኛው ደቂቃ ክርስቲያኖ ሮናልዶ ላይ ባሳረፈው ፋውል ቢጫ ካርድ የተመለከተ የነበረው ባልሁርዝ በመሃል ሜዳ አካባቢ በፊጎ ፊት ላይ በክርኑ በመምታትና ተጫዋቹን መሬት ላይ በመደባለቁ ምክንያት ሁለተኛ ቢጫ ካርድ ተመለከተ። በቀይ ካርድም ከሜዳ ውጭ ሊወጣ ተገደደ። አንዳንዶች ሆን ብሎ የተደረገ አይደለም ይላሉ። ነገር ግን ጨዋታው የነበረውን መንገድ ስናይና ስንመለከት ሆን ተብሎ የተደረገ አለመሆኑን ማመን ከባድ ነበር። የቫን ብሩንዝን መባረር በሜዳው ዳርቻ ላይ ትንሽ ግርግር ፈጠረ። በሁለቱም ተቀያሪ ተጫዋቾችና የአሰልጣኝ ቡድን አባሎች መካከል አላስፈላጊ ጸብና ግርግር ማስነሳት ጀመረ። አንዳንዶቹ እንዲያውም መያዝ ነበረባቸው። ከዚያ ሁሉ በኋላ ጨዋታው በመጨረሻ ቀጠለ። ኔዘርላንድስ አሁን ማቻ ለመሆን ጥረት እያደረጉ ነው። ደርካይት በ68ኛው ደቂቃ ከረጅም ርቀት ሙከራ አድርጎ ነበር። ኳስ ተመቶ አቅጣጫውን ቢቀይርም ግብ ጠባቂው በቀላሉ ያዘው። በመቀጠልም በ71ኛው ደቂቃ ዊስሊ ሽናይደር ከሳጥን ጠርዝ ላይ በአየር ላይ መምታት ነበረበት። ነገር ግን በማይናወጠው የፖርቹጋል ተከላካይ ተመለሰ። ከ2 ደቂቃ በኋላ ደግሞ እንዲሁ ከጥቂት ደቂቃ በኋላ ሸካራ ጨዋታ ተፈጽሞበት የነበረው ዴኮ ወደ ተከላካይነት ተቀየረ። ሂንቲንጋን ከኋላ ተንሸራቶ በመግጨት ፋውል ሰርቶበት መሬት ላይ እንዲንከባለል አደረገው። ይህም በፍጥነት ጨዋታው ወደ ሌላ ግጭት እንዲያመራ አደረገ። ዊዝኒ ሽናይደር ፔቲትን ወደ መሬት ገፋው። ይህም በሁለቱ ቡድኖች ተጫዋቾች መካከል ለደቂቃዎች የቆየ ንትርክን አስከተለ። ውጤቱም ለሽናይደርና ለቫንደርቫርት ቢጫ ካርዶችን ሆኑ። ይህ ጨዋታ ምንም ያህል ውጥረት እንደነበረው ለማየት ፖርቹጋል አንድ ተጫዋቾች የሕክምና እርዳታ እንዲያገኝለት ኳሱን በሜዳው ውጭ አውጥተው ነበረ። እንደሚታወቀው ፍትሐዊ አጨዋወት ወይም ፌር ፕላይ ጨዋታውን ሲቀጥል ኔዘርላንድ ኳሱን ለፖርቹጋል መመለስ ነበረባቸው፣ ነገር ግን አላደረጉም። ይህ በጭራሽ ፍትሐዊ ጨዋታ አልነበረም። እናም ከዚህ በኋላ የበለጠ ግርግር እየሆነ ሄደ። በ75ኛው ደቂቃ ላይ ሪካርዶ ጊዜ ማባከኑ ቢጫ ካርድ ተመለከተ። ከአንድ ደቂቃ በኋላ ደግሞ ቫለንቴ በመሃል ሜዳ ላይ በቫን ፐርሲ ላይ በሰራው ጥፋት እንዲሁ ቢጫ ካርድ ተመለከተ። በ78ኛው ደቂቃ ዴኮ ጨዋታውን በፍጥነት እንዳይጀመር በማዘግየቱና ኳስ በመያዙ ሌላ ቢጫ ካርድ ተመለከተ። እናም በቀይ ካርድ ተባረረ። ያ የጨዋታው 15ኛ ቢጫ ካርድ ነበር። እናም 3 ቀይ ካርዶችንም እስከዚህ ጨዋታ ሰዓት ድረስ ተመልክተን ነበር። ፍጹም እብደት ነበር። ነገር ግን በሆነው መንገድ አሁንም ቢሆን ሁሉም አልተጠናቀቀም። የጀመረው 11 በ11 የነበረ ቢሆንም አሁን ግን 9 ተጫዋቾች ከፖርቹጋል ብቻ ቀርተዋል፣ 10 ተጫዋቾች ደግሞ ከሆላንድ። አሁን ዳኛው ቀይ ካርዱን ማሳየቱን አልጨረሱም ነበር። ያም ሆነ ይህ አሁን በድጋሚ የቁጥሩ ብልጫ ያገኙት ኔዘርላንዶች አቻ ለመሆን ሞክረዋል። እናም የሚለየው ሁሉ ከደርካይት ከሪካርዶ ጋር ፊት ለፊት ተገናኝቶ ጎል አስቆጠረ ሲባል አለማስቆጠሩ ነበር።
ከጨዋታው ውጪ ስለነበር ማድረግ የሚጠበቅበት ኳሱን መረብ ውስጥ ማሳረፍ ብቻ ነበር። ነገር ግን ሪካርዶ ቀድሞ በመውጣት ትልቁን ድነት በማድረግ ታደጋቸው። ነገር ግን በሂደቱ ራሱን ጎዳ። ለተወሰነ ጊዜ ወድቆ ቆየ። ነገር ግን በጦርነቱ መሃል የቡድኖቹ አጋሮቹ ትቶ ለመውጣት አልፈለገም። ጨዋታውን እስከ መጨረሻው ለማየትና ለመቀጠል ወሰነ። በ88ኛው ደቂቃ ላይ በሌላ በኩል ደግሞ የተጎዳው ኤድዊን ቫንደርሳን ነበር። ሴማኦ ኳሱን ለመያዝ የወጣውን ግብ ጠባቂ በመግጨት ጎዳው። ነገር ግን ይህ ደቹ ካፒቴን ለረጅም ጊዜ አልወደቀም። ቡድኑ አቻ መሆኑ በጣም አስፈላጊ እንደነበር ያውቅ ነበርና ጊዜውን ላለማባከንና ከጓደኞቹ ጎኑ በመቆን ጎሎችን ለማስቆጠር እንዲሁ ጨዋታውን ድጋሚ ማስቀጠል ነበረበት። ደርካይት በ89ኛው ደቂቃ ላይ ከሳጥን ውጪ በአክሮባቲክ መሰል አቻ ለማድረግ ተቃርቦ ነበር። ነገር ግን እንዲሁ አሁንም ስራ በዝቶበት ያመሸው ሪካርዶ የፖርቹጋሉ ግብ ጠባቂ ኳሱን ማዳን ቻለ። በዚህ ወቅት የኔዘርላንድ ምሽት እንዳልሆነ ግልጽ ሆነ። ተስፋና ጉጉት በፍጥነት ተስፋ መቁረጥና ብስጭት ተቀየሩ። ይህም በጨዋታው ማጠቃለያ ሰዓት ላይ ታይቷል። ኢቫን ፕሮኮስት የ95ኛው ደቂቃ ሞኝነት የተሞላበት አጨዋወት ዳኛውን ሁለተኛ ቢጫ ካርድ እንዲያስመለክቱት አስቻለው። ይህ የሌሊቱ አራተኛው ቀይ ካርድ ነበረ። የጨዋታው ፊሽካ ከመነፋቱ በፊት ካሜራው ከተባረሩ 4 ተጫዋቾች መካከል 3ቱን አሳየ። ፓውል ሃሮዝ፣ ጆቫኒ ቫን ፕሮኮስት እና ዴኮ አብሮ ተቀምጠው ተመለከትን። ተንታኙ ግላን ብሩምም የጨዋታው ልዩ ጥጎች ወይም ደግሞ ባድ ቦይስ ኮርነር በማለት ጠርቷቸዋል። ነገር ግን በእውነቱ መላው ጨዋታ እንደ መጥፎ ልጆቹ ጨዋታ ነበር የሚመስለው። ጨዋታው የፊፋውን ፕሬዝዳንት ጨምሮ ሁሉንም ሰው ስሜታዊ አድርጎ ነበር። የወቅቱ የፊፋ ፕሬዝዳንት የነበሩት ሴፕ ብላተር ዳኛውን በመንቀፍ ለዚህ አጨዋወቱ ለራሱ ቢጫ ካርድ ይገባዋል ብለው ነበር። በዚህም ጨዋታ 16 ቢጫ ካርዶችን፣ 4 ቀይ ካርዶችን ተመልክተናል። ይህም በዓለም ዋንጫ እግር ኳስ ታሪክ ውስጥ ወይም ደግሞ ፊፋ በሚመራው ዓለም አቀፍ የትኛውም አይነት ውድድር ውስጥ ታይቶ የማይታወቅና ለዚህም መጥፎ ክብረ ወሰንን አስመዘገበ። እንዲሁ ከ16 ዓመት በኋላ ያ ክብረ ወሰን በጣም ጠብ በታየበት የዓለም ዋንጫ ጨዋታ ተሰበረ። በድጋሚ ኔዘርላንድስ የተሳተፉበት። ከነዚህም 2 ጨዋታዎች የበለጠ የትኛው ነበር? አስተያየታችሁን በኮመንት ንገሩን። ነገር ግን ከመርፈዳችሁ በፊት መጀመሪያ ይህንን የባትል ኦፍ ሉዚያል ጨዋታ ልትመለከቱ ግድ ይላል። ኔዘርላንድ ከአርጀንቲና 2022 የዓለም ዋንጫ በኳታር